ከወደ ቡርኪና ፋሶ የተሰማ አዲስ መረጃ አለ። ቡርኪና ፋሶ ከአሜሪካ ታስገባ የነበረው ልባሽ ጨርቅ ወይም ቦንዳ ልብስ ከዚህ ወዲያ እንዳይቀጥል በይፋ ማገዷ ተሰምቷል። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ በጉዳዩ ላይ አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም ሲሉ ተደምጠዋል። አሁን በቡርኪና ፋሶ ተማሪዎች፣ ዳኞች፣ ፖሊሶች፣ ወታደሮች የሚለበሱት ልብሶች በሀገሪቱ ሙሉ በሙሉ የተመረቱ እንደሆኑም ተገልጿል። በአፍሪካ ጀግና መሪ ቢፈጠር መስዋዕት ሆኖ ለማለፍ እንጂ ለመስራት አይታደልም። ትራኦሬ ስልጣን በያዘ 2 ዓመት ጊዜ እንኳ ከ18 በላይ የግድያ ሙከራ እንደተደረገበት ተገልጿል። በባለፈው ሐሙስ ማታ ብቻ ትራኦሬ ላይ ግድያ ለመፈጸም ሲዘጋጁ የተገኙ 113 በላይ ዜጎች በቁጥጥር ስር መዋላቸው ሰምቷል። ኋላ ሴራውን ሸራቢዎች ምዕራባውያን ቢሆኑም ድርጊቱን ፈጻሚዎች የገዛ ዜጎቹ ናቸው። ፈረንሳይ የመሆን እድሏም ከፍ ያለ ነው። በአንድ ወቅት ትራኦሬ ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጋር ያደረገው ንግግር ኃያላኑን ያስደነገጠ እንደነበር አይነሳም። ነገሩ እንዲህ ነው። ኢማኑኤል ማክሮን ፕሬዚዳንት ትራኦሬ የሁለቱን ሀገራት ወዳጅነት ለማጠንከር በሀገር ወታደር የማሰፍርበት ቦታ ስጠኝ በማለት ይጠይቁታል። የትራኦሬ ምላሽ በአንጻሩ አሜሪካ፣ ብሪታንያ፣ ብራዚል ወዳጆች ናቸው። ታዲያ ለምን ወዳጅነት ለማጠንከር በእነዚህ ሀገሮች ላይ የጦር ሰፈር አልኖረም የሚል ምላሽ መስጠታቸው ለብዙዎቹ አነጋጋሪ ነበር። ይህ የአፍሪካው ጀግና መሪ ምናልባት በዚህ የሚቀጥል ከሆነም በሱ ላይ የሚደርሱ የግድያ ሙከራዎች እየተጠናከሩ የሚቀጥሉ ይሆናል። በሌላ መረጃችን የራሽያ ፕሬዚዳንት ቭላዲሚር ፑቲን አቋማቸው እንዲያሳውቁ አሜሪካ መጠየቋ ተሰማ። ፕሬዚዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማቶች ተናግረዋል። ፑቲን ለዩክሬን ጦርነት ሰላማዊ እልባት ለመስጠት በወራት ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያ ፕሬዚዳንት ውሳኔ ላይ መድረስ አለባቸው ሲሉ ብራስልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ3 ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደርስ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸው ጥቃቶችን አጠናክረው መቀጠላቸው ተሰምቷል። ባለፈው ወር በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችው የ30 ቀናት የተኩስ አቁም ስምምነት ዩክሬን ስትቀበል፣ ሩሲያ በበኩሏ እስካሁን ውሳኔውን አላሳወቀችም። ከባህር ዳር ወደ አዲስ አበባ ሲጓዝ የነበረ አውቶቡሶች ተጓዦች መታገታቸው ተሰምቷል። በጉዞው ወቅት በተከፈተ የተኩስ ሩምታ የሞቱ መንገደኞች እንዳሉም ታውቋል። እንደ መሰረት ሚዲያ ከሆነም ከባህር ዳር ከተማ ተነስተው በዛሬው ዕለት ወደ አዲስ አበባ ሲጓዙ የነበሩ የአንድ አውቶቡስ ተሳፋሪ መንገዶች በመንገዳቸው መሃል እንደታገቱ ተገልጿል። እገታው የተፈጸመው በኦሮሚያ ክልል ጓጽዮን ከተማ አቅራቢያ መሆኑን ተሰምቷል። ታጣቂዎች የተኩስ ሩምታ አውቶቡስ ላይ በመክፈታቸው የተገደሉ መንገደኞች እንዳለ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸው ታውቋል። ከእገታው ያመለጡ የተወሰኑ ሰዎች መኖራቸው የተገለጸ ሲሆን የፌዴራል ፖሊስ ደርሶ ከታጣቂዎች ጋር እየተታኮሱ ነው በማለት አንድ የአካባቢው ምንጭ ለመሰረት ሚዲያ ተናግሯል። በተመሳሳይ ከ2 ሳምንታት በፊት በፊቼ እና ጓጽዮን ከተሞች መካከል 58 ዜጎች መታገታቸው ይታወሳል። እነዚህ መንገደኞችን መልቀቅ መንግስት ኦነግ ሸኔ ብሎ የሚጠራቸው የኦሮሞ ነጻነት ሰራዊት አባላት ለአንድ ታጋጅ እስከ 1.5 ሚሊዮን ብር እየጠየቁ እንደነበር መዘገባቸው ይታወሳል። በቅናት ባለቤቷን በመጥረቢያ አንገቱን መታ የገደለችው ግለሰብ በእስራት መቀጣቷ ተገለጸ። በምዕራብ አርሲ ዞን ነገሌ አርሲ ከተማ ባለቤቷን በቅናት በመነሳሳት በመጥረቢያ መታ የገደለችው ግለሰብ በእስራት ተቀጣለች። በዚህም የካቲት 18 ቀን 2017 ዓ.ም ባል በተኛበት ሌሊት 9 ሰዓት ላይ ሚስት በእንጨት መፍለጫ መጥረቢያ አንገቱ ላይ ደጋግማ በመምታት ህይወቱ እንዲያልፍ ማድረጓን ፖሊስ ገልጿል። ተከሳሽ ድርጊቱን ፈጽማ እስኪነጋ ቆይታ እጇን ለፖሊስ መስጠቷም ተገልጿል። ፖሊስም በስፍራው ተገኝቶ የሟች አስክሬን በማንሳት ለምርመራ ወደ ሆስፒታል በመላክ ወንጀል የተፈጸመበትን የእንጨት መፍለጫ መጥረቢያ በማስረጃነት በመያዝ መዝገቡን አጣርቷል። የጥምቀትን በዓል ምክንያት በማድረግ በታቦት ህግ ላይ የተሳለቁ ግለሰቦች 1 ዓመት ከ4 ወር እንዲቀጡ የወላይታ ዞን አረካ ወረዳ ፍርድ ቤት መወሰኑ ተሰምቷል። የጥምቀትና ከተራ በዓል ምክንያት አድርገው በታቦት ህግ ላይ ስላቅ ትዕይንት በቲክቶክ የማህበራዊ ሚዲያ አጋርተው እምነትን ከእምነት ለማጋጨት ሙከራ ያደረጉ በወላይታ ዞን አረካ ወረዳ የሚገኙ ግለሰቦች ላይ የአረካ ወረዳ ፍርድ ቤት በዋለው ችሎት 1 ዓመት ከ4 ወር በእስር እንዲቀጡ ወስኗል። በሌሎች መረጃዎች በሌላ ጊዜ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ ተመኘው።